የሆነ ሰው ልጅን አግቷታል። ልጅቷ አንድ ነገር ትሁንና ሁሉ ነገር ያበቃለታል። እንፋታለን። ሁሉም ነገር በጥንቃቄ ይደረግብህ አይደለ? ደም ሽሽት መጣ። ድጋሚ ደም ልትፋሰስ ነው? እኔ ነኝ እንጂ የሚሰለችኝ ጊዜ የማንንም ዲቃላ እያመጣችሁ መጫወቻ የምታረጉ። በአምላክ አረ ተረጋጋ። ምን ነው እንዴ? እንደው እሷ ርቄ መሄዱን እንጂ እኮ ከህብስት አሁን ከህብስት ሳያቸው አንቀህ ግደላቸው የሚል ነገር እየተፋተነ ነው። በአምላክ ግን እኮ ምንም ማረጋገጫ የለንም። ደህና ሁኚ። በደንብ አምኗል አይደል? ምን ማመን ብቻ በደስታ ሰከረ እንጂ ቶ ይስከር፣ ትንሽ ይስከርና ይረጋጋል። አዎ እጄን እየጨበጠ ወዘወዘው ነው የምልህ። እውነት ሰው ግን እንዴት በዚህ ልክ ለገንዘብ ያብዳል? አዎ ከባድ በሽታ። ትክክለኛው ሰዓት አሁን ነው። አብነት ብታገባት ይሻላል። እኔ ባገባት እኮ ያንተ አትሆንም ማለቴ በዚህ ልክ እስከገፋት ድረስ በጣም እኮ ጨካኝ ሆንክባት። አማራጭ የለኝ። እሷ ግን አላት። እሱማ ብዙ አማራጭ ይኖራል፣ ግን ደግሞ አንዳንዴ ሁሉም ነገር ቁጥራችን ውጭ ይሆናል። ልክ ነህ። በምን ፍጥነት ነው ግን እዚህ የደረሰው? ቆይ ማን ይደውልለት? እኔ ነኝ የደወልኩለት። አጋጣሚ ሆኖ ብዙ አልራቀም ነበር። ምን ከኛ የተሻለ ነው ከተማውን የሚያውቀው። አንዴ ስልክ አውርቼ ይመጣል። ታሽ ያብስታለ እንዴ ምንድነው የሚፈጠረው? ምንድነው እንዴ? ቆይ ያየው ነገር አለ? የለም ምንም አላየሁ። ይሁን ፊታቸውን ሸፍነው ነበር። ወይኔ በፈጣሪ። ቆይ ማን ሊሆን ይችላል? እሺ በአምላክ ምን ይሻላል? ዝም ብለን ቆመን እኮ። አላውቅም አብነት አላውቅም። ንጉሱ ቆይ ምንም ያየኸው ነገር የለም? የለም ምንም አላየሁ። ወይ ጣጣ። እርግጠኛ ነኝ እሷ ናት። ከእሱ ውጭ ማንም ሊያደርጉ አይችልም። በቃ ምንም አታርፍም አይደል? በሚያሳዝን ሁኔታ ምንም አታርፍም። አሁን እንሂድ። ወዴት ነው የምትሄዱ? አብሬያችሁ ነው። ወደ ቤት ነው የምንሄደው። እዛ ደግሞ እህታለች። ወንድሟ መሆኑ ከታወቀ ሌላ ጣጣ ነው። አዎ ንጉሱ ወደ ቤት ብትሄድ ነው የሚሻለው። በአምላክ እኔ እናንተ ምን እንሂድ? እሺ እንሂድ። ታፈሱ። ወይ በአምላክ ያየሽ የሆነ አዲስ ነገር አለ እንዴ? ምን አይነት ነገር በአምላክ? ምንድነው? በጣም ተደናግጠሃል እኮ። ህብስት እኮ ምን ሆነች? መንገድ ላይ በሰዎች ታግታለች። ታፈሱ። ከይፍቱ ሌላ ይሄን ማንም ሊያደርግ አይችል። ወይ ፈተናዋ እንዴ! አረ ምን አለ ትንሽ ረፍት ቢሰጧት። ወይ ደዋ። ምንም ያየሽው ወይ የሰማሽው ነገር የለም? በአምላኬ እውነት አንዲትም ነገር አላየሁ አልሰማሁም። ታፈስ እባክሽ ለማስታወስ ሞክሪ። ምኑን አስታውሰዋለሁ በአምላኬ? እንዴ በእውነት በአሁኑ ስትዬ ለመሆኑ አጠራጠራለሁ። ታፈሱ አንቺንም ማሳመነች? አምኛት እኮ አይደለም በአምላኬ፣ ግን ምንም ነገር አላየሁማ። በጣም አደገኛ ነው ማለት ነው። ታዲያ ነው የምትሄደው በአምላክ? ማለት ምን ልታረግ ነው? አላውቅም ታፈሱ። ከሱ ውጭ ማንም ሊያደርገው አይችልም። ምን እንደምላላቅ። እሺ እኔ ምን ላድርግ? ለጊዜው ምንም አታርጊም። ማድረግ ያለብሽ ነገር ሲኖር ነው ያሳውቅሻለሁ። አቶ አለም ቤት ነው? አይመስለኝም። እናንተ እንደወጣችሁ አካባቢ ነው የወጣው። እሷስ? መኝታ ክፍሏ ከገባች ቆየች። እሺ ታፈስ፣ በጣም ተጠንቀሽ የሚሆነውን ነገር ተከታታይ። ወይ ቱዬ እንደው ምን ጉድ ነሽ! ኧረ ምን አለበት እቺ ልጅ ብታርፍበት። ተናገር፣ እየሰማሁ ነው። በጣም ጥሩ። በስተመጨረሻም ነፍስ ዘራባቸው። ይኸውልህ ሁሉም ነገር በጥንቃቄ እንዲሄድ ነው የምፈልገው። ገባህ አይደለ?
ምንም ችግር የለውም። ይኸውልህ ያላሰብከው ገንዘብና አይተህ ማታውቀውን ቆጥረህ ማታውቀውን ገንዘብ ነው የምሰጥህ። ብቻ ምንም አይነት ስህተት አልፈልግም። ሁሉም ነገር በጥንቃቄ ይደረግብህ አይደለ? አዎ ያንቺ ነገር አንቺ እኮ እንደው በቃ እኔ መጥቼ ካላየሁሽ አንቺ አታይኝ። አይመጣለሁ ሰሞኑንማ መምጣት አይቀርም። ወይዘሮ ይፍቱ ምንድነው አንተ? ቆይ መልሻ እንዴ ልደውልልሽ። ምንድነው በርግደህ ገብተህ እንደመንፈስ የምትገተረው? ስራው ምን ላይ እንደደረሰ እየተነገረሽ ነው? የምን ስራ ነው? ምን አደከመሽ? እኔ ነግርሽ ነበር እኮ። ምንድነው የምትቀባጥረው? አንተ ታመሃል እንዴ? ወስደዋታል። ማንን ነው የወሰዷት? እና ደግሞ ባዘሽው መሰረት በትክክል ሂዷል። ጉድጓድ ሂድ። ምንድነው ሄደው? ጤና የለህም እንዴ? በቃ እዚህ ቤት ምንም አይነት ነገር በቃ ሰላም ማግኘት አይቻልም አይደለ? ስልክ እንኳን ማውራት አልችልም አይደል? በየት በኩል ባልና ሚስቶች ከሲኦል ተለቃችሁ ይመስል በየተራ የማይሆን ነገር ታደርጋላችሁ? ወይ ጣጣ! ምንድነው? በአምላክ በጣም እያሰለቸኝ እኮ ነው። እኔም በጣም እየሰለቸኝ ነው ይፍቱ ስራ። ታዲያ ከሰለቸ የሆነውን ተናገራ። ምን አድርግ ነው የምትለኝ? እሺ ማስመሰልሽን ቀጥይ። በጣም ጥሩ። ማን እንደሚያሸንፍ እናያለን። ስታስመስይ ብትይ እኔ በአምላክ ወይ ጉድ! ኡፍ! በአምላክ ስትቆይ ጊዜ እኮ ገባሁኝ። ባክ ሴትዮዋ ምንም እንደማታውቅ እየሆነችው አውቃለሁ። እንደማትልኩ ግልጽ ነው። ይሄን ነገር እሷ እንዳደረገችው እርግጠኛ ናችሁ እንዴ? ከሷ ውጪ ይሄን ነገር ማንም ሊያደርግ አይችልም። አብነት ይሄ ነገር በጣም ሰልችቶኛል። የእሱን ላስተካክል ወይስ የእሷን ተንኮል ከስር ከስር ላጣራ? በአምላክ ትንሽ ብትረጋጋ የተሻለ ነው አይመስልም? ተወኝ እባክህ። ምን እረጋጋሉ? ምን እየተፈጠረ ነው? ሰላም ወይዘሮ ይፍቱ። ምን ሰላም አለ? ተሰብስባችሁ ሰላማችንን እያሳጣችሁ። እሺ ወይዘሮ ይፍቱ፣ እኔ አንቺ እንዳረግሽው በጣም እርግጠኛ ነኝ። ባልሽ እስከሚመጣ ድረስ ማስመሰል አይጠበቅብሽ። ወይ ጣጣ! ምንድነው የተፈጠረው እያልኩ እኮ ነው። ለመሆኑ ያቺ ልጅ የት አለች? በፈጠረሽ በቃ እንደ ህፃን ልጅ አታስመስይ። ምንድነው የተፈጠረው? እስኪ አንተኛው ንገረኝ። ህብስት ታግታለች። ታዲያ አንቺ ነሽ ለማለት ነው እንደዚህ ስታብድ የነበረው? አዎ አንቺ ነሽ። እኔ ደግሞ በጣም ሰልችቶኛል። በጣም እኔ ነኝ እንጂ የሚሰለችኝ ጊዜ የማንንም ዲቃላ እያመጣችሁ መጫወቻ የምታደርጉኝ። በአምላክ ኧረ ተረጋጋ። ምን ሆነ ነው እንዴ? ኧረ ተው፣ ለምዶታል እኮ እየመጣ እየተነሳ ማነቅ። ይቅርታ ወይዘሮ ይፍቱ፣ ትንሽ ስለተጨናነቀ ነው። እንግዲያውስ በደንብ ተጨናነቀ። እዚህ ጋር ቆመጥ አተን ላይ ከምትቀሰር ሄደ ልጅቷ የምትፈልገት ይሻላል። በደንብ አስተማማኝ ቦታ እንደደበቅሻት በጣም ግልጽ ነው። የራሳችሁ ጉዳይ። እኔ ይፍቱ ስራ አላጣሁም። ይችን በረሮ የምታክል ሳግታ አልገኝም። ከፈለክ አንተም ጥፋ። ካላደረግሽው ጥሩ የኛንም ስራ ታቀይልናልሽ። ምን ለማለት ፈልገህ ነው አንተ እርጉም? ባንቺ ልክ መርዛማ ሰው በዙሪያችን ስለሌለ በቀላሉ እናገኛታለን። እውነት ዛሬ በአምላክ እያንዳንዷን ካፍ ባወጣሃት ቃላት ትጸጸታታለሽ። እኔ ደግሞ አንድ እውነት ልንገርሽ፣ እዚህ ነገር ላይ አንቺ እጅሽ ከሌለበት እግርሽ ላይ ወድቄ ይቅርታ ጠይቅሻለሁ። በጣም ጥሩ እናያለን። ግን ደግሞ አንቺ እንደዚህ አይነት ክብር የለሽም። ክብረ ቢስ ነሽ። እንሂድ አብነት። ሰላም ይሁን ወይዘሮ ይፍቱ። እሺ ግድ የለም። ምንም የምታውቀው ነገር ስለሌለ ይቅርታ ትጠይቀኛለህ። ሁሉም ሰው በተሰበሰበበት ብርክክ ብለን የምጠይቀኝ ይሄ ሴጣን የማይረባ ወይ እትዬ ሄዱ እንዴ? ውይ ይባልልሽ። ምንድነው ደግሞ ወይ የምትዩት መጨና እዚህ እትዬ ደግሞ እኔ እኮ ብቻሽን ስታወሪ እንደው ደንግጬ ነው። የተደናገጥሽማ ግብረ አበርሽ ስለጠፋችብሽ ነው። ወይ ያው በሱም ደንግጫለሁ። ሁላችሁም እንግዲህ ተደናግጣችሁ ኮማ ውስጥ መግባት ትችላላችሁ። ምን ነው እትዬ አንቺ አልደነገጥሽም? ምን አባሽ አገባሽ? ሂጂ ውጪ ከዚህ እባክሽን። ቆዳ ስራሽን በሰራሽ አልደረገሽው ትላለች እዚህ። በአሁኑ በዚህ ማለ በዛ የማሸንፈው እኔ ነኝ።
በአምላክ ቆይ እሷ ባትሆንስ ግን? እርግጠኛ ነኝ አብነት፣ በጣም እርግጠኛ ነኝ። ቆይ እሺ ምን ልናደርግ ነው? አብነት ምን ያክል አደገኛ ሰው እንደሆነች እኮ ምንም አልገባም። ምድሩን በሙሉ ብንቆፍረው እሷ እስካልፈለገች ድረስ እናገኛት አንችልም። ስለዚህ ማላቷ ለምን እነግረዋለሁ? እሱ የሚያደርገውን ነገር ያደርጋት። እኔ ምንም ማድረግ አልችልም። በዚህ መሀል እንዳናረፍድባት ነው የፈራሁት። እኔም እሱ ነው የሚያስፈራኝ። ለዛ ነው ላቷለም ነገሩን ማሳወቅ ያለብኝ። በራሳችን መንገድ ብንሄድ ምናልባት እያንዳንዱ የምናባከነው ደቂቃ ሌላ ነገር ሊያመጣብን ይችላል። እና ቶሎ ንገሯ። ስልክ እያነሳ አይደለም። ምን አይነት ያልታደለች ልጅ ናት በእናትህ። ሰው እንዴት ለአንድ ሳምንት ማረፍ ያቅተዋል? እኔ ደግሞ በጣም የተረገምኩ ሰው ነኝ። ምን ማለት ነው? አንተ ደግሞ ምን አደረክ? በገፋት ማግስት አንድ ከባድ ነገር ይፈጠራል። በቃ ተመሳሳይ ጽቶችን ማስተናገድ። ባክቶ በአምላክ ራስንም አትውቀስ። ራሴን መውቀስ አይደለም ግን ደግሞ ሰው እንዴት በዚህ ልክ አማራጭ ሊያጣ ይችላል? ፈተናዋን አበዙት። ተቀባብለን ሁላችንም መከራዋን አሳየናት። ሰይጣን የሆኑ ሰዎች። ምንድነው? ለምንድነው ያሰርከኝ? ማን አንተ? ነቃሽ? ወይኔ ራሴ። ለምንድነው ያሰርከኝ? አንተ ማን ነህ? ብዙ ወሬ አልወድም። እሺ አፍሽን ዘግተሽ ነው መቀመጥ ያለብሽ። ለምንድነው ዝም የምለው? ቆይ ማን ነህ አንተ? ማን እንደሆንኩኝ እንድታቂ ብፈልግ ፊቴን አልሸፍነውም ነበር። ታዲያ ምንድነው የምትፈልገው? ገንዘብ ነው? ሀብታም እንደሆንሽ ሰምቻለሁ፣ ግን በሚያሳዝን ሁኔታ ገንዘብሽን አይደለም የምፈልገው። እና ታዲያ ምንድነው የምትፈልገው? ድምፅሽን አለመስማት ነው የምፈልገው። ዝም ብለሽ እንድትቀመጪ ነው የምፈልገው። ገባሽ? እሱን ማድረግ አልችልም። ያለ ምክንያት እንዳላሰርከኝ ግልጽ ነው። ቆይ ምንድነው የምትፈልገው? ምን ላድርግልህ? እዚህ ስራ ውስጥ ብዙ ቆይቻለሁ፣ ግን አንድም ቀን ለየት ያለ ሰው አጋጥሞኝ አያውቅም። ሁላችሁም አንድ አይነት ናችሁ። ተመሳሳይ ጥያቄ ነው የምትጠይቁት። ሀብታሞች ስትባሉ ዝም ብላችሁ መለፍለፍ ብቻ። ዝም ብሎ መለፍለፍ አይደለም፣ ጭራቅ ነህ። ዝም በይ። የሚለፈልፍ ሰው አልወድም አልኩሽ እኮ። ጅል ሀብታሙላ፣ አፍሽን ዝጊ ስትባይ መዝጋት ነው ያለብሽ። መጮህ ብቻ። እትዬ ምን አባሽ ላድርግሽ? እኔ የምለው እንደው አዲስ ነገር አለ እንዴ? የምን አባሽ አዲስ ነገር ነው? ስለ ልጅቷ ነው። ልጅነትሽን እንሳሽ። ምን አባሽ አውቅልሻለሁ እኔ ሰላቢ። ምን ነው ታዲያ እትዬ? እንደሞላለ ሰው ጋቢ ለብሰው እግሮትን አጣጥፎ ተቀመጡ። እንዴ ነችና ይፍቱ ስራ እና ተነስቼ ደረት የለምታለሽ? ምን ነው? ምንም እኮ ቢሆን የጠፋው ሰው ነው አይደል እንዴ? ሰው ነው እንዴ ለካ? አሃ እኔ እኮ እንስሳ መስሎኝ። እንደው ግን እትዬ ምን ነው በዚህ ነው እንደዚህ ልብ ማደንደን? ታፈሱ። አቤት። ከዚህ ጥፊ። በጣም ከተጨናነቅሽ ፍለጋ መውጣት ትቻለሽ። ጥፊ ከፊቴ ወጣ። ምን ነው እቴ? ስለት የሰመረ ምትል እኮ ነው ይመስለው። አትግሩም ነው የሚብኝ። እሺ ፈንዳሳ ምን አባቷ ያፈናድሳታለች ደግሞ። አለም ለምን ነው ግን ስልክ ስደውል የማታነሳው? ሳይለንት ነበረ እኮ ይፍቱ። ሁላችሁም ደውላችሁ ነበር። ምንድን ነው የተፈጠረው? ምን የተፈጠረው ትላለህ? ዱብዳ እኮ ነው የወረደው። የምን ዱብዳ ነው? ቆይ እስካሁን እንዴት አልነገረህም? ያ የተረገመ ማን ነው? ያ የተረገመ በአምላክ ነው። ማን የተረገመ አለ ሌላ? እሱስ ከሱ ውጭም የተረገመ ሞልቷል። አሁን የተፈጠረው ንገሪኝ እባክሽ። እባክህ ያቺ ጦሰኛ ልጅ ጠፍታለች። የቷ ልጅ? ህብስት ናታ። ማን አለ ሌላ ሰው? መንፈስ ያለባት መስል ብር ብላ ትጠፋለች። አልገባኝም። ምንድነው የተፈጠረው? ንገሪኝ እስኪ። የተፈጠረውማ አብረው አንድ ላይ ሲንዘላዘሉ ልጅቷን አንድ ሰው መጥቶ ቀባ አድርጎ ወሰዳት ነው የሚባለው። እንግዲህ አልገባኝም። ምን ማለት ነው አንድ ሰው ወሰዳት ማለት?
አንተ ሰውዬ አማርኛ መስማት አቆምክ እንዴ? እኔ አላየሁም። አገቷት ይበሉኝ ጠለፏት ይበሉኝ አላውቅም። እነሱ ነው እዚህ ጋር ቆመው ሲያወሩ የነበሩት። ይፍቱ አንቺ ነሽ አይደል? ምን አንቺ ነሽ አይደል? አንቺ ነሽ ራስሽ ነሽ። ትሰማኛለህ አለም? ይሄን ንግግር ድጋሚ ከደገምከው ቤቱን ለቅቄልህ ነው የምወጣው። አይ ይፍቱ፣ በአሁኑ አንቺ ከሆንሽ ከሁለት አንዳችን በትክክል ቤቱን ለቀን እንወጣለን። ያም እንደዛው ደንፍቶብኝ ነው ሄደው። እጃችሁን ወደ እኔ እየቀሰራችሁ ነገሮች ግን እንዳያመልጧችሁ። ይፍቱ ካንቺ ውጪ ማንም አያደርገው። እሺ በጣም ጥሩ። በዚህ ልክ በተማመካካተን በጣም አሪፍ ነው። ሁሉንም ነገር ጊዜ ያሳየናል። በጣም ነው ማዝነው። እሺ እዚህ ጋር ጨቅጭቀኝ። ይፍቱ ምንድነው የተፈጠረው? ያ ደደብ ሴት አባቱ ነው ያለው። ወይ አብነት ምንም የማይረባ ስራን ይሰራ ነው። የማይረባ ስራ እንኳን አይደለም። ምናልባት እኮ ታርጋውን ያየ ሰው ሊኖር ይችላል። አጠገቡ የነበረው ሰው ያላየውን ታርጋ ማን ያየዋል ብለን? እሱማ ድንጋጤ ላይ ነው የሚሆነው። በጣም ከመጠንቀቃቸው የተነሳ ታርጋውን ሁሉ የሸፈኑት ይመስለኛል። ወደ ዋናው መንገድ እስከሚወጡ ሊያደርጉት ይችላሉ። ስልኳን ለመጣል ራሱ የፈጠኑት ፍጥነት ሌላ ነው። በደንብ እንደተዘጋጁና ልምድ ያለው ስራ እንደሰሩ በጣም ግልጽ ነው። አዎ እነዚህን ሰዎች ከይፍቱ ውጪ ሌላ ማንም ሊያመጣቸው አይችልም። ይህ ሰውዬ ደግሞ ሊያጓራ ነው እንጂ። ቶሎ አንሳው እስኪ፣ የሆነ ነገር ሊኖር ይችላል። ብዙ ጥያቄዎች ናቸው የሚኖሩት። አቤት። የት ነህ በአምላክ? ሚስት ድብብቆሽ ካልተጫወትን ስላለች የደበቀቻትን ልጅን እየፈለኩ ነው። ምንድነው የተፈጠረው ነገር? የተፈጠረውን ሰምተህ አይደል እንደ ደወልከው? ምን ትጠይቀኛለህ? በአምላክ ኧረ ትንሽ ተረጋጋ። የሆነ ሰው ልጅን አግቷታል። ያገኛችሁት ነገር አለ? ምንም ያገኘነው ነገር የለም። የመኪናውን ታርጋ ወይም ሌላ ነገር ለማግኘት እየሞከርን ነበር። እናማ ሰዎቹ በጥንቃቄ ስላደረጉ ምንም አይነት ስህተት አልሰሩም። ስልኳንም እዛው አካባቢ ነው የጣሉት። የምትጠረጥረው ነገር አለ? የለም፣ ምንም የምጠረጥረው ነገር የለም። ቆይ ለምንድን ነው የምጠረጥረው? ማለት ማን እንዳደረገው እያወቅን መጠርጠር ልጅነትም ጅልነትም አይሆንብን? ይፍቱ ናት ለማለት ፈልገህ ነው? ግልጽ እኮ ነው አቶ አለም። ልጅህን ማግኘት ከፈለክ ሚስት ላይ መስራት ያለብህን ነገር ስራ። ጥሩ። ለማንኛውም አንተ ቶሎ ና። እኔ መጥቼ ምንም አልሰራም። እዛው ራሳችሁ ተንኮላችሁን አጡ። እየተረገማችሁ ዘጋው። ምን አለ? ብዙ ጥያቄ ነው የጠየቀኝ። እባክህ በዛ ላይ ዝም ብሎ እየደነፋ ነው። እንሂድ እባክህ። ምን እያደረግሽ ነው? ቅድም ነግሬያለሁ። እህቴ ጋር ሄጄ አረፍ ብዬ እመጣለሁ። ቆይ ምንድነው አንድ ነገር ሲፈጠር ጠብቀሽ እህቴ ጋር የምትይው? ምንም የጠበኩት ነገር የለም። ይሄ ነገር ከመፈጠሩ በፊት ነው ደርሼ እመጣለሁ ያልኩህ አይደል እንዴ? እንደሚፈጠር ስለምታውቂ ይሆናል ያልሽው። ሰውዬ ታማሃል እንዴ? ምን ማለት ነው? ይፍቱ፣ ከአንድ ነገር ለመሸሽ ስትይ የምታደርጊውን ንግግር አትጀምሪኝ። ትሰማኛለህ አለም? ምንም የምሸሸው ነገር የለኝም። እንደዛ ከሆነ ይሄ ነገር ሳይፈታ ወዴት መሄድ አትችይም። አለም፣ አንድ ቦታ ለመሄድ እኮ አንተ ማስፈቀድ አይጠበቅብኝ። ምን መብት አለ? ልክ ነሽ፣ አይጠበቅብሽም። አሁን ግን አትሄጂ። እኔ የምለው የእናንተ ጣጣኛ ልጅ ጣጣው ያልቅምና የኔ ፕሮግራም መዛባት አለበት? አዎ መዛባት አለበት። ትሰማኛለህ አለም? ይበቃሃል። በቃ እኔም ቢበቃ ደስ ይለኛል። ስለዚህ ታዲያ ማብቃት ባለበት መንገድ እንዲበቃ አድርጉታ። ወይዘሮ ይፍቱ ከባልሽ በተቃራኒ ባትቆሚ የሚሻል አይመስልሽ? በአምላክ የእውነት ነው የምልህ፣ የመጨረሻችን ነው። አሁን እንዲሆን እመኛለሁ። ከእናንተ ጋር ሁሉም ነገር የመጨረሻ ቢሆን ደስ ይለኛል። ደስታዬ ነው፣ በጣም ነው ደስ ይለኛል። በአምላክ ንዴትህን በልኩ አድርገውና እንነጋገር። ምንድን ነው የምንነጋገረው? ሁለታችሁም በተቃራኒ አቅጣጫ እስከቆማችሁ ድረስ ይሄ ስራ ይሰራል። በጣም አሰልቺ ነው። ሰማችሁ? የሁለታችሁንም ሀሳብ በተመሳሳይ ሰዓት ማሳካት አልችልም። ቆይ በአምላክ ከኔ ውጭ ይሄንን የሚያደርግ ሰው የለም እንዴ? ለምን ከስሜታዊነት ወጣ አትልም? ስሜታዊነት አልሽ? ይበቃል። አንቺ ካደረግሽው ጥሩ ነው ባይ ነኝ።
ቢያንስ ልጅቷ በሰላም ትመለሳለች። አንተ ደግሞ ሞኝ ነህ መሰለኝ ሰውዬ። በአምላክ ይበቃል አልኩ ይበቃል። ይፍቱ እኔ አይደለሁም ብለሻል አይደለ? ሁሉን ነገር አብረን እናያለን። የትም ማንም ሰው መሄድ አይችልም። እቃሽን ቁጭ አድርጊ። በአምላክ አብረን ምን ሄድበት ቦታ አለ። ና እንሂድ። ጉድ! ኧረ ሰበርከው። ቀስ በል። ሽማግሌማ በጣም ትልቅ ለውጥ ነው ያመጣችው። ቆይ አሳያለሁ። ምንድነው የምትፈልጊው ሴትዮ? አትቁነጥነጪ። አየሽ አይደል? ስትቁነጥነጪ ዋጋሽን አግኝተሽ ነበር። መውደቅ ነው እንደምትፈልጊው? እንደዚህ ዋጋሽን ልስጥሽ? ምንድነው የምትፈልጊው? አንዴ ተይዘሻል። አርፈሽ ተቀመጪ። በታገልሽ ቁጥር በጣም ነው የምታበሳጭ። እያበሳጨሽኝ ነው። በተበሳጨው ቁጥር ምን እንደሚፈጠር ታውቂያለሽ? አታበሳጭኝ፣ ነግሬሻለሁ። አርፈሽ ተቀመጪ። እውነት አታበሳጭኝ። በተበሳጨው ቁጥር ከመሬት ነው መደባልቅሽ። አርፈሽ ተቀመጪ፣ ነግሬሻለሁ። ማን ነው? ክፍት ነው፣ ይግቡ። እንደምን አደርኩ ማለት አንተ ልጠይቅ እንጂ እንዴት አደርክ? ቆየት ነው ያደርከው? ተወኝ እስኪ። እንዲሁ ስጓዝ ነው ያደርኩ። ምን ለመሆኑ ስትጓዝ ያደርከው? በፈጠረ ሀየው ታርጋውን ላስታውስ እችላለሁ ብዬ ነው። ምን ነካ በእናትህ? እንደ እብድ ሌሊቱ ሙሉ ስትጓዝ ታድራለህ? በዛ ላይ ስልክ አይሰራም። አሁን ባትሪ ዘግቶብኝ ነው። ይኸውልህ ንጉስ፣ አንተ ያልገባህ ነገር አለ፣ ብዙም አታውቀው ነገር አለ። እንዲህ በቀላሉ የምትገኝ ቢሆን ኖሮ እኛም አንገባም ነበር። ማላርግ በላ ነው ወንድም አለም። ሀወኔ ስበው ሲወስዷት ዘመ ማለት እኮ ነው የከነከነኝ። ዝም ብለህ አይደለም፣ ማድረግ የምትችለው ነገር ቢኖር ኖሮ ታደርገው ነበር። ምን ዋጋ አለው? አይ ወንድ ልጅ ተው እባክህ፣ ሁላችንም ተጨንቀናል። አንተ ደግሞ ራስን መውቀስ የለብህም። በአምላክ ነው የሚሆነው። አብነት የሆነ ነገር አለ እንዴ? አይ ምንም የለም። ሰላም አደር ወንድም አለም። በቃ እንሂድ። ንጉስ እንዳይደብርህ እሺ። በየሆነ ነገር ተበሳጭቶ ነው። በቃ የባለፈው ስልክ አለ፣ በሱ ደውለህ ምግብ እዘዝ፣ ከዛ ብላሽ። እንዳይደብርህ። እህድ እበስታለሁ። እኔ አገኝሻለሁ። በአምላክ ይሄ ልጅ ራሱን እየወቀሰ ነው። ፊት ባትነሰው ጥሩ ነው። እና ልሳቅለት? ኖ እኔ ሳቅለት አይደለም፣ ግን ደግሞ ምን ልበል? እውነቱን ንገረኝ ካልከኝ ሰውየውን ሳይው ራሱ በለው ነው። እሺ እንደዛ ከሆነ ደግሞ ከፊቱ ዞር ማለት ነው። በቃ አትንከው። ለዛ ነው የወጣሁት። እና ቆይ ቤት ውስጥ ምንም የለም? ምንም የለም። ማታ እንደወጣሁ ነው። እዛ እያዩዋችሁ ማደር አልቻልኩ። ሳያቸው አንቀህ ግደላቸው የሚል ነገር እየተፋተነኝ ነው። በአምላክ ግን እኮ ምንም ማረጋገጫ የለንም። ቆይ እስኪ የሆነ ነገር አይጣ።
ሄሎ ታለም፣ እንዴት ነሽ? ደህና ነኝ። አረ ጠይቃችኋለሁ። እኔ የምልሽ ታለም፣ ይፍቱ አንቺ ጋር እመጣለሁ ብላሻለች እንዴ? እውነትሽ ነው? ትናንት ከአንቺ ጋር አልነበረም እንዴ ስታወሪ ነበር? እሺ በቃ ተምታቶብኝ ይሆናል። እሺ እደውልልሻለሁ። እሺ ምንድን ነው? ትናንት የሆነ ስልክ እያወራሽ ስገባ ደንግጣ ዘጋችሁ። እህቷን እንደምታወራ ስታስመስል ነበር እና ግን እሷ አይደለችም። ስለዚህ እሷ ልትሆን ትችላለች? በጣም እርግጠኛ ነኝ አልኩ እኮ አብነት። መሆነሽ ነው ስራሽን ተሽመጪ እንዳታሰቢ ነግሬሻል ነበር። አይ ዛሬ ሳንተን ላይ አልነበረም አመጣጤ። የብስቴ ነገር ጨንቆኝ እኮ ነባብላክ ላወራቸው ነበር። የእሷ ነገርማ አይዞህ ወንድሜ። እና አብነት ወዴት ነበር እየወጡ የነበረው? እንጃ። እሱስ እኔም መውጣቴ ነው። ወዴት ነው የምትወጣው? መሆነሻል ፍለጋ ነዋ። ያንተ ነገር አሁን የት ብለህ ልፈልጋት ነው? እንደው ምን ይሁን በማታውቀው ከተማ አላውቅም ብዬ እጄን አጣጥፌ ልቀመጥ ታዲያ? ንጉሴ አንተም ማታውቀው ነገር አለ። አንቺም ማታውቂው ነገር አለ እህት አለም። ምንድነው እሱ? ህብስት አለም እዚህ ያለች እኔ ምንም አልሰራ። እኔ እኮ ደም እንዳይፈስ መስሎኝ ያመጣው። ከሷ ጋር ምን ጉዳይ አለ? ደሙን ሳልፈራው እንደው እሷ ርቄ መሄዱን እንጂ እኮ ከህብስት። አሁን ከህብስት እዚህ ሰው ቤት ያለውት መፈራው ነገር ኖሮ አይደለም። ወየው ንጉስ፣ እንዴ ደም ሽሽት መታ ድጋሚ ደም ልትፋሰስ ነው? ደም አያስፈራኝም አልኩሽ እኮ እህት አለም። ንጉስ የምታውቀው ነገር አለ እንዴ? ፈላ ብስቴ በቃ በአምላክ ካወቀ ይገለዋል። ተያይዘው ማለቃቸው ነው። ምንድነው የሚሻለው? ብስቴ ጉዶን ነው። ብስቴ ጉዶን አይ በቀለት አወይ ድልሽ ታፈሰ። ደህና አደርሽ አዲሷ ልጅ። እንደዚህ አርፈሽ ስትቀመጪ በጣም ጥሩ ነው። የሀብታም ነገር ዝም ብለሽ ትተኛለሽ አይደል? ነገሩ አንቺ ምን አለብሽ? ሄሎ ወይዘሮ ይፍቱ። አይ አልሰማችም። እሷ እንዳደረገችው መገመት ነበር። በቃ በአሁኑ ትገለኛለች አለቀ። ቆይ እንዴት ትለወጣለች ብዬ አሰብኩ። ይሄንን ያልሞኝ ነኝ ማለት ነው? ወይኔ በቃ የሰማሽው ስም አለ? ምንም ነገር አልሰማሽም። ነግሬሻለሁ፣ ምንም ነገር አልሰማሽም። እርግጠኛ ነሽ? አንድ ነገር ምንም ነገር የለም። ሌሊቱን ሙሉ ለማጣራት ስሞክር ነበር እና ጉዳዩን የሚያውቅ ሰው ስላደረገው ምንም ማግኘት አልቻለም። አሁንም ይፍቱ ስለመሆኑ እርግጠኛ ነህ? አቶ አለም እኔ ልውጣ፣ የቤተሰብ ነገር ላይ ባካር ፍቁጥ ብላ አንተ ደግሞ ትናንት የሆነ ስልክ እያወራች ደርሼባት ነበር። ከእህቷ ጋር እያወራች እንደነበር ነው ያስመሰለችው። እና ግን እንደዛ አይደለም። ደብረ ዘይት ሄዳለሁ ያለችው ውሸቷ ነው። ደውዬ አረጋግጬ ነበር። እሷ እንዳደረገችው በጣም እርግጠኛ ነኝ። ይፍቱ! አቤት። አቤት። ልጅቷ የት ናት? እንዴ ነች እና ይፍቱ ስራ እኔ ምን አውቃለሁ? ትሰምኛለሽ? እቺ ልጅ እስካልተገኘች ድረስ ከዚች ቤት ንቅንቃት። በደንብ አውቅሻለሁ እኮ ሰውዬ። ምንም ማውቀው ነገር የለም አልኩህ እኮ። ይፍቱ፣ ልጅቷ አንድ ነገር ትሁንና
ሁሉ ነገር ያበቃለታል። እንፋታለን ነው። በጣም አሪፍ። እኔም አግዝሃለሁ። እሺ ደስ ነው የሚለኝ። ዞር በል እግርህን ደግሞ ይሄ ደግሞ አዲስ ትዕዛዝ መጥቷል። በጣም አዝናለሁ የኔ ቆንጆ። እኔ የታዘዝኩትን ብቻ ነው የማደርገው። ደህና ሁኚ።